ቃልዬ ሚስጥሯ ተጋለጠ። እጅግም ደንግጧ ትገኛለች። ዳጊም እናቱን አግቶ ለነባይሉ አሳልፎ ሰጥቷቸዋል። ሆኖም ሰላምም ከዚህ ግቢ ካልወጣ በዚች ሰከንድ ውስጥ ብላ ትገኛለች። ቃልም እንዴት ነው ጓደኛዬን ያስገባሽው በማለት ብሌን ላይ ውሃ ስደፋባትም እያየን ነበረ። ሰላም ውድ የኢየሩስ ቤተሰቦች ሰላም ጤና ይስጠልኝ እያልኩኝ የአደራን ድራማ ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በፍቅር እየጋበዝኳችሁ ላይክና ሰብ ማድረጋችሁን እንዳዘነጉ ላስታውሳችሁ እያደረጋችሁና እያበረታታችሁኝም ስለሆነ እጅግ ከልብ እያመሰገንኩኝ እንግዲህ ቃልዬ ዛሬ ላይ ሚስጥሯ ወጥቷል። እንዴት ወጣ የምለውን ስለምነግራችሁ በትዕግስት ተከታተሉኝ ስል በድጋሚ በፍቅር ጋበዝኳችሁ። በባለፈው ክፍል ላይ ዳጊ ከብሌን ጋር ወደ ቤት ሄዶ ነበረ። ሆኖም እናቱ እንደሆነችም ስለማያውቅ እነ ብሌን ጋር ቆይታም አድርጎ ምግብ እየበሉ እያለ ታዴ ይደውልለታል። እሱም አስቸኳይ ስራ አለብኝ ብሎ እነ ብሌንን አስፈቅዶ ይሄዳል። ታዴም እጅግ እየደነገጠ ነበር ያገኘው። እሱም ካገኘው በኋላ ወደ ራሱ ይስብና በጥፊ ከመታው በኋላ እዚህ ሰፈር ምንድን የምታደርገው ብሎ ይለዋል። እኔ የብሌንን እናት ላገኝ ነው እንጂ የመጣሁት ምን ላደርግ ነው? የሚሄድበትን ሁሉ ለአንተ ማሳወቅ አለብኝ ወይ? የፈለግኩትን ሰው ማግኘት አልችልም ወይ? በማለትም ይጠይቀዋል። እሱም አንተ እዚህ ሰፈር ምንድን ነው የምትሰራው? ብሎ ደግሞም ሲጠይቀው የብሌንን አሳዳጊ እናት ለማግኘት ነው የመጣሁት ብሎ ይለዋል። ታዴም በዚሁ መሃል ቆሞ ብሎ ያስብና አሃ እናትህ እንደሆነች አላወክም ማለት ነው። እንደዛ ከሆነ እጅግ በጣም ጥሩ ነው በማለትም በል አሁን እናትህን ማግኘት ትፈልጋለህ ወይስ አትፈልግም ብሎ ይለዋል። እኔ እናቴን አገኛለሁ ብዬ ነፍስ አላጠፋም፣ ነፍሰ ገዳይ አይደለሁም በማለትም ይመልስለታል። አሁን ስራው የተቀየረ ነው። ሰውን እንድትገል ሳይሆን ሌላ ስራ ነው የማዝህ ይለዋል። እሺ ሌላ ማንኛውንም ስራ እሰራለሁኝ በማለት ካለ በኋላ አሁን በገዛ እጅ እናትህን አሳግታታለሁ፣ ከዛን እስከ መጨረሻው ድረስ እለያያቸዋለሁ እያለ በል አሁን የብሌንን እናት እንድታግታት እፈልጋለሁ ብሎ ይለዋል። እኔ በፍጹም የብሌንን እናት አላግታትም በማለትም ሲመልስለት እሺ አንተ የማታግታት ከሆነ እኔ አሁኑኑ ሄጄ እገላታለሁ ብሎ ይለዋል። እሱም አንተ ከምትገላት እኔ ባግታት ይሻላል በማለት እሺ በቃ አግታታለሁ ብሎ ይስማማል። እሱም እሺ የምታግታት ከሆነ እተዋታለሁ፣ የማታግታት ከሆነ ደግሞ አሁኑኑ ሄጄ እገላታለሁ ብሎ ይለዋል። እሱም እሺ በቃ በማለትም በል ወደ ስራ ሂድ ብሎ ይለዋል። ዳጊም ሄዶ እናቱን ያግታታል። እናቱንም አግቶ ካስገባት በኋላ ብሌንዬ በጣም ይቅርታ፣ ብሌንን እንዳይከፋት ብዬ ነው ከምትገደይ እዚህ ያመጣውሽ እያለ ከዛም በኋላ በል ስራዬን ጨርሻለሁ ብሎ ይደውልላታል። እሱም ለታዴ ሲደውልለት ታዴም ከባይሉ ጋራ ቁጭ ብሎ ነበረ። ባይሉም ምንድን ነው እሱ ብሎ ሲለው የብሌንን እናት አሳግቻት ነው ብሎ ይለዋል። አይ ለምን ካዲያ ገለናት አንገላገልም በማለትም ይለዋል ባይሉ። እሱም አይ አሁን አንገላትም፣ እንገላታለን፣ ግን አሁን ላይ ብሌንን እያስፈራራናት የምንፈልገውን ነገር እንድታደርግልን እናደርጋለን፣ የምንገላት በኋላ ነው በማለትም ይለዋል። ባይሉም ወደኋላ ያስብና በባለፈው የአንገቱን ሀብል
ለብሌን ስጦታ ሰጥቷት ነበረ። ብሌንም እንዴት መልካም ብትሆን ነው ይሄ ነገር ለሆነ ወጥመድ ነው ብላ ኪስ ውስጥ አድርጓ ነበረ። ሆኖም ከኪስ ውስጥ ስለተገኘ ሰላም ከቤቱ በዚች ሰከንድ ቤቴን ለቀህ ውጣልኝ ብላ ባይሉን በጥፊ መታውም አባራው ነበረ። እሱም አንቺ ገረድ አሁን ዋጋሽን እሰጥሻለሁ በማለትም ታዴን በጣም ጥሩ ሀሳብ ነው ያሰብከው፣ ይሄ አሪፍ ሀሳብ ነው ይለውና ከዛም በኋላ ቀጥታ ወደ ታገተችዋ ወደ አልማዝ ጋር ይመጣሉ። ወደ ገነት ጋም ከመጡ በኋላ እሱም እየሳቅባት እያሾፈባት ውሃም እየደፋባት አርፈሽ ተቀመጪ ስንልሽ እየጎረጎርሽ አስቸግረሽ ይኸው አሁን ማንም ብትጮይ እንኳን የሚደርስልሽ ሰው የለም እያላት እያሾፈባትና እየሳቀባት ይገኛል። እሱም ለዛች ገረድ ልጅሽና ለራስሽ ሳጥን አዘጋጂ፣ አሁን ዋጋ የምትከፍሉበት ሰዓት ደርሷል እያለም እያሾፈባት ውሃውን ደፍቶባት አፏን አሽጎ ጥለዋት ይወጣሉ። እሷም እባካችሁ የሰው ያለ ደረሱልኝ እያለችውን ብትጨው ማንም ሊደርስላት አልቻለም። ዳጊም ለነሱ ከሰጣቸው በኋላ ወደ ቤት ይመለሳል። ሲመለስም ብሌን ቁጭ ብላ እያለቀሰች ነበረ። በመጀመሪያም ብሌን ውስጧን ከፍቷት ነበር። ዛሬ ጥሩ ስሜት አይሰማኝም እያለች ሳለ የቃልዬ የልጅነት ጓደኛዋ በር ታንኳኳለች። ሚጣ ብላ ስትጠይቅ ሚጣ የምትባል የለችም ብላ ስትላት አይ ቃልዬ ብላ ስትል አለች ብላ ወደ ውስጥ ታስገባታለች። ቃልዬም ስታያት እጅግ ትደነግጣለች። እቺ የልጅነት ጓደኛዬ ናት። አሁን እችን ልጅ ሰላም ካየቻት እሷም ያለውን ነገር ከነገረች ስራ የተበላሸ ማለት ነው፣ ጉድ ፈላ በማለትም ሰላም ካለቻት በኋላ በይ ቶሎ ከዚህ ሂጂ፣ ሁሉንም ነገር አስረዳሻለሁ፣ አሁን እዚህ መገኘት የለብሽም ብላ ትላታለች። ናፍቀሽኛል አልሄድም ብትላትም አሁኑኑ ሂጂ ብላ እያለቻት ልትሄድ ስትል ሰላም ትመጣለች። እሷም እጅግ ትደነግጥና ከዛም በኋላ ቃልዬ ጓደኛሽ ናት ወይ በማለትም አዎ ጓደኛዬ ናት ካለቻት በኋላ የልጅነት ጓደኛዋ ነኝ ብላ ትላታለች። ነይ ሰላም በይኝ ብላ ሰላም ካለቻትም በኋላ እንዴ እናትሽ የት ሄዷ ነው ብላ ትላታለች። እኔ የቃልዬ ወላጅ እናት ነኝ በማለትም ስትነግራት ቶሎ ብላ የቃልዬንና ስም ልትጠራ ስትል ቃልዬ እየሳበቻት እንደምንም አፋፏን እያለች ስታስቆማት ነበረ። ቃልዬም ምን ሆንሻል ልጄ እያለቻት አይ እንደዚሁ ነው ብላ ትላታለች። አሁንም ቁጭ ብለው እያወሩ እያለ የቃልዬ ጓደኛ ያለውን ነገር ለሰላም ልትነግራት ስትል ቃልዬ እየቆነጠጠቻት ነበረ። ቃልም ከቆነጠጠቻት በኋላ ጓደኛዋ ምንሽ ነው ለምን ትቆነጥጭኛለሽ ብላ ስትላትም አይ ይሄ የልጅነት ጊዜያችንን ለማስታወስ ነው ብላ ትላታለች። ሰላምም ለምን ትቆነጥጫታለሽ ቃልዬ ስትላት አይ ዝም ብዬ ነው ብላ ትላታለች። እሷም አፏፏን እየመታቻት በይ አሁን መሄድም አለብሽ እያለች ግራ እየተጋባች እየተገኘች ሳለ ሆኖም ሰላምም እንዴ ፀጉርሽን ለምን እንደዚህ ያደረሽ ብላ ትላታለች። ሚጣም ድሮ እኮ እንደዚህ ነበር የምታደርገው እያለች ልትነግራት ስትል አሁንም እየቆነጠጠች እንደምንም እያስቆመቻት እያለ በይ ነይ እስቲ ቤቱን ላስጎብኝሽ ብላ ይዟት ትወጣለች። እሷም እንደምንም እያለች እንዳትናገር እያረገቻት እያለ ሆኖም ሰላምንና ጓደኛዋን ትቷ ወደ ውጭ ትወጣና ለምንድነው ያገኘሽውን ሰው የምታስገቢው ብላ ትላታለች። የልጅነት ጓደኛዋ ነኝ ስትለኝ ነው
አንቺ ገረድ እንጂ የማስገባት ፍቃድ ማሰቶች ነው ያስገባሽ በማለት ውሃውን እንዳለ አንስቷ ሰላም ላይ ሰላም ውስጥ እያለች ብሌን ላይ ትደፋለች። አንቺ ገረድ ብላ ትዝ ሲላት ደግሞ ወይኔ ትነግራታለች ብላ ሮጣ ትሄዳለች። እሷም ቁጭ ብለው እያወሩ እያለ ሰላምም ውሃውን ከደፋችባት በኋላ እሷም የእናቷ ስለጨነቃት ቁጭ ብላ እያለቀሰች ትገኛለች። ሰላምም ምን ሆና ነው እስካሁን ድረስ ብሌን ምግብ ያላቀረበችልን ብላ ስትል አንቺ እኮ እኔ ስነግርሽ አሰሚም እንጂ ብሌን እኮ እኔን ራሱ እያገላመጠችኝ ተበላሽታለች ብላ ትላታለች። እሺ በቃ ሂጂ ጥሪያ ስትላት አይ ለቁጣውም ቢሆን አንቺ ጥሪያ በማለት ትላታለች። እሺ እያለች ዳጊም እዛ በተቀመጠችበት ነበር የመጣው። ዳጊንም ከጠራችው በኋላ እስቲ ውጭ በል ትለውና እኔ ከፍቶኛል እናቴ ምን እንደሆነችን እንጃ ስልኩ አይሰራም ብላ ትለዋለች። እሱም አይ ምንም አታስቢ ወይም ባትሪዋ ዘግቶባት ይሆናል መልካሙን ነገር አስቢ እያላት እያጽናናት እሷም እሱ ላይ ተደግፋ ቁጭ ብላ ባለችበት ሰላም ትመጣለች። ሰላምም እንዳየቻቸው እሷንም ትሰድባትና ዳጊንም በል ከዚህ ቤት ደግሜ ነው የምነግርህ ቶሎ በዚችኑ ሰዓት ቤት ፈልገህ ቤት ለቀህ ውጣ ብላ ትለዋለች። ሰላም አንቺ እንደምታስቢው አይደለችም ብሌን በጣም ጥሩ ልጅ ናት፣ ጊዜ ጥሏት እንጂ ይሄ ቦታ ራሱ ለእሷ አይገባትም በማለት ይናገራታል። እሱም እንደዛ ካላትም በኋላ ሲሄድ ብሌንንም እንዴት ከወንድ ጋር እንደዚህ ታደርጊያለሽ? ስራሽን አርፈሽ አሰሪሞ ይሄ አዋጣሽን በማለትም ከተቆጣቻት በኋላ ጌታ ሆይ ምን እየሆንኩን ያለሁት ይቅር በለኝ እሷ መፍቶ አይደል ወይ በማለትም ካለች በኋላ እንደዛውም ትተዋታለች። እሷም እንደዛ ከተወቻት በኋላ ብሌንም እየሮጠች ወደ ውስጥ ትገባለች። እሷም ከገባችው በኋላ ምሳውን ታቀርብላቸዋለች። ከዛ ያለውን ነገር እንዳትናገር በይኸውን ሂጂን ብትላት ልጅቷ ምግብ ሳልበላ አልሄድም ብላ ምግቡን ጠብቃ ብሌንም ምግቡን ታቀርብላቸዋለች። እሷም ምግቡን ስትበላ በዱርዬ ስታይል ስለምትበላ ቃልም ምንም ነገር ብትላትም ልትሰማት አልቻለችም። ሆኖም አሁንም ስለ ቤተሰቦቿ በመሀልና ስለ ቃልዬ እናት ስታነሳ ቃል በዛ ቦታ ምግብ እያጎረሰቻት ትገኛለች። እንግዲህ ታዴም ደግሞ ለብሌን እናት ውሃ ስጠኝ ሀስም በሽታ አለብኝ ብላ ብትለውም በፍጹም ውሃ አልሰጥሽም እያለ እያሾፍባትና እየሳቀባት ፊቷ ላይ እየደፋ መሬት ላይ እየደፋ ይኸው ከዚህ ከመሬት ላይ ጠጪ እያላት ነው የሚገኘው። እሷም ትንፋሿ እያለቀ አስመ በሽታ አለብኝ እያለች በዚህ ሰዓት ላይ ማንም ሰው ሊደርስላት አልቻለም። ብሌንም ምግቡን ከሰጠቻቸውና እንደዛ ከተመገቡ በኋላ ሰላምም ቀጠሮ አለኝ የምደርስበት ቦታ አለኝና እናንተ ተጫወቱ፣ መውጣትም ካለባችሁ ይዘሻት ውጪ ፈታ በሉ በማለት ሰላምም ልትሄድ ትላለች። በይ ወደ ቀጠሮሽ ሂጂ፣ ችግር የለውም እኛ አብረን እንቆያለን ብላ ትላታለች። ሰላምም ገና ከመውጣቷ እቺ አሮጊት ከሄደች ሁሉንም ነገር እነግርሻለሁ፣ እኔ እዚህ ሌላ ሰው ነኝ ብላ ትላታለች። እሺ ትነግርኛለሽ፣ ግን እንዴት ነው እያለች እያወራቻት እያለ ሰላምም ልክ እንደሄደች እኔ እዚህ ቤት የመጣሁት አረብ ሀገር ሄዳ 10 ዓመት ሰርታ ስትመጣ ከ10 ዓመት ቆይታ በኋላ አንድ ልጅ ነበረቻት። ያችም ልጅ ስትመጣ ጠፍታባታለች። ልጅቷም ስለጠፋችባት አንድ የተረገመ ወንድም አላት። ወንድምየው ንብረቱን ለመውረስ ብሎ እሷን
እኔን ልጁ አድርጎ እዚህ ቤት አስገብቶኝ ነው። እኔ ደግሞ እሱ ወንጀል የሰራበትን ፍሌሽ ስለሰረኩት እዛ ፍሌሽ ላይ ባለኝ መረጃ እሱን ወደ እስር ቤት አስገባዋለሁ። እሱን ወደ እስር ቤት ካስገባሁት በኋላ ሰላምንም እገላትና የዚህም ቤት ንብረት ሁሉ እወርሰዋለሁ። ይህ ሀብት እንደምታዩ ወደፊት የኔ ነው የሚሆነው ብላ ትላለች። እሷም እውነትሽን ነው ብላ ስትላት፣ አዎ በቃ እኔም አግዝሻለሁ ብላ ትላታለች። እንደዛውም ሰላምን እንደምትገላት እያወራች እያለ ያወራችው ሁሉ ሰላም እጃቸውን ልታሳጥ ሰላምን እንደምትገላት ስታወራ ብሌን እጃቸውን ለማሳጠብ ውሃ ይዟ መጥታ ነበረ። እሱም በር ስር ሆኗ ያለውን ነገር ሁሉንም ነገር ሰምታ ትገኛለች። ይህንንም ሸኮክ ሲል ቃልዬ ስትሰማ ቃል እጅግ ደንግጧ ደንብራ ስትነሳ ብሌንም እጇ ላይ ያለውን ውሃ አምልጦ ሲደፋ ክፍሉ በዚህ ተጠናቋል። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። በቀጣይ